ይዞ አራቱ አንድ ላይ ይዞ ቤቷ ይኸውና ከፍቶ ገብቶ ልጅቷ ማውሰድ እሷ ሄደች አልሄደች ምን አገባው? ዲኒ አይደለ ዋናው ግን ሲጀመር በጉታጀራ የሚባል ከተማ ህግ የለም። ቤት ገብቶ ዛሬ እኮ ህግ ይዞ ሆናለች። ገብታችሁ አይደል? ህግ ይዞ ይዞ ማድረግ ይችላል። ድራማ ሊሰሩ ይሄ ምንም ያካበስ ነገር አይደለም። ብቻው ግን አለማለ እኮ በህግ በህግ ማረግ ነው። ጨንቆ ነበር እንደዚህ ተጨቀ። ዛሬ ምን አለች ልጅቷ መቼ አያለች እኮ መጀመሪያ ልጅቷ መቼ አየት ከልጇ የኔ አይደለም የኔ ካልሆነች ነው የኔ ልጅ አይደለችም ብሎ በቀን ማታው ነው የኔ ካልሆነች ነው ምን አገባኝ እኔ ስለ ልጅቷ ብሎ መሄድ በቃ ገባሽ። እንደዚህ ልጁን ለምን ሳታይ ሲላት እኔ ባያት ምን ጥቅም አለው አይላትም ነበር። ለምን አላት ብያለሁ እዚህ ጋር ታሱ ችግር የለም። ግን ዋና ነገሩ ከነሱ ከነሱ ህይወት ማውጣቷ ነው። ህግ ይዞ ቤት ይዞ ሄዶ በጣም እንጂ እንደዛ በህግ ካለን በህግ ነው የሚያልቀው ይሄ ነገር ቢኒ የእውነት ወድ ከሆነ የእውነት የልጁ የእሱ የልጁ ሰላም ስታረስ እኮ ነው ዋለችው። ወላሂ ቀላል ነው እውነት የሆነች መጅገር ናት። ጭራሽ አይደለም። አሁን ዋናው ቤኒ ቤቱ ስለሚያውቀው ልጁም ያለበት ቦታ ያውቃል። ህግ ይዞ ሄዶ ይሄ ነው ቤቱ ልጅ ማለት ነው። ቡርቴ እኔ እንደሚመስለኝ ቤኒ ለራሱ እሱ ጋር እየተመካከረ ነው እነሱ ጋር የሚመስለኝ እኮ ለዛ እኮ ነው ማመን የለባችሁም እኮ ትላንትና ራሱ አይሜት መጣም ዛሬ አስታ አይሜት መጣም አይሚ ጋር ነው አይናችሁን የታያችሁ። ቢኒ የሚባለው ራሱ ዛሬ ጠርጥሯል። ለምንድን ነው አይሚ የታየች ነው እኔ ጥያቄ። ይሄ ነገር ራሱ ዛሬ እየነቃ ነው ዛሬ። አንድ ነገር ግን አለ እዚህ እናንተ ማለት አመፀኛ ቡርቴ አይሚ የታየች ለምን መሰላችሁ? አንደኛ አይሚ የፈለገ ነገር እቀበላለሁ ችግር ለማትጨነቅ አለች። እንደ ከዚህ በፊቱ አይደለችም አይሚ አንድ በይ። ከዛ ባለፈው ደግሞ ብቻ ስታገኝ ብቻ ነው የምንጣል እንጂ ለሌላ ነገር ችግር የለም አለች። ይሄንን ነገር ስለሰማች ከዚህ በፊት ጋሽዬም ቢኖር ሙሼም ያለችው መለኛም ያለ ሁሉም ያሉ ተሰብስበን ነው እንደንን መናረግ አለቻ ከዚህ በፊት ማለት ነው። አይሚ አለች። አሁን ደግሞ አይሚ ነገር ስላለች ብቻ ልጅ የሱ ሄዶ ቡርቴ ላወራ በተራተራ እናወራ። ይሄ አይሚ ሁሉም ነገር ይቀበላለሁ ስላለች ቤት በኩል ነው የሚሄድ ብቻውን አገኛለሁ በዛ መንገድ ነው የሚሄድ ብላ ነው አስባ እየመጣች ይሄንን ነገር አስቦ ማለት ነው። እናንተ ገባችሁ? እሷ ያለች ነው በቃ እሱ ለማለት ብቻ ነው የእሷ አላማ። ገባችሁ? አሁን አይሚን በሩ ዘጋች። የፈለገ ነገር ቢሆን እቀበላለሁ አይዞ አለው ከጎን ነው እያለች ነው ትሰማለች። ይሄን ቪዲዮ ማለት ነው እሷ ያለች ብቻ ስላለች ይሄን ነገር ማድረግ አለብን ብላ ይሄው መጣች ማለት ነው። እነሱ ደግሞ ይሄን እንዴት ማድረግ አለባችሁ? እንደዛ ከፈለሹ ይሄን በፍቅር መስረጃ አለኝ ቪዲዮ አለኝና ዴን እናረጋለን አልኩሽ እምቢ አልሽ ከፈለሽ ልጅና ክሰሽን ብሎ እነሱ እጅ በእጅ ተይዞ ወደ አዲስ አበባ እመለሱ ነው አልኩ እኔ። ገባችሁ? እነሱም መረጃ አላችሁ። ዴን እናረጋለን አሉ። ዛሬ ቀን ቢኒ ቢኒ እሺ አውሪ ጨር እኔም ሊያወራ ነው በእናታችሁ አስተያየታችሁን እኔ በጣም ተናድጃለሁ። ውሸት ልጁ የኔ የሆነ ከሆነ ተቀብላለሁ ብዬ እያወራ እሷ ውሸት ከሆነ ፈርታ ብሩኬ ገና እዚህ ቦታ ራሱ መቆም ራሱ አያስፈልግም። ከፈለገሽ የፈለገሽ ቦታ ላይ ኪሰች ብሎ ቲቶ ማየት ያስፈልጋል። እውነት ከሆነ ትፈራለች። ለምን ትፈራለች? ውሸት ከሆነ ነው እንደዚህ የምትሆነው። ደግሞ ብቻን ማየት ፈልጋለሁ ትላለች። ብሩኬ ጸጉር ቆርጣ ልጁ የአንተ ነው ብላ በኋላ ሊሰጣ እንደዚህ ነው ሁኔታ። ልጅቷ ድርጊት በጣም ከባድ ነው። እናንተ በእናታችሁ ጭራሽ ጸጉሯን እኮ ያመጣለው አለች። በዚህም ነገር አብሩ ብሩኬና የሚ መንጠቀቅ አለባችሁ ማለት ይሰማሉ። የኛን ንግግር ይሄ ነገር ምን ማለት ነው? ሲጀመር በጸጉር ነው በደም አይደለ ወይ ደም የሚደረገው? አሁን እነሱ በብልጠት አንድ አዳምጪ፣ በብልጠት መጠቀም ይችላል። እንዴት መሰለሽ? ሃይሚ ከሃይሚ ጋር ከፍፄ ጋር ከብሩኬ ሶስቱ አንድ ላይ መጥቶ ብሩኬ ደውሎ እኔ ብቻዬን ይልና ሃይሚና ፍፄ ተደብቆ አንድ ቦታ ተቀምጦ ከዛ የሆነ ነገር ለማለት ፈልግ ታረግም ይቻላል። ገባችሁ አይደል? በብልጠት ከሆነ የእውነት በብልጠት ማድረግ ይችላል። በውስጥ የሚታወሩ ልጆቹ ብሩኬን እንደዛ ማስተካከል ይቻላል።
እሷ ብቻ አይደለም ጭንቅላት ያላት እሷ ብቻ ምክር ይሰማል። አይደለችም። በራሱ ነው ሲጀመር፣ በጭንቀት ሊገድለው ነው ሲጀመር። እሱ በጣም እየተናደደ ተናዷል። ሁሉም አሁን ተናዶ ስለሆነ ለምን ይናደዳል? ምን አስፈለገ? ሁነት ከሆነ ተቀብላለሁ ብዬ እንደዚህ የሆነ ያለ ለጋ ነገር ሜዳ ላይ ወጣ እንደዚህ ልጁን ተጨማለቅ በላያት ሁላ ደስተኛ ነኝ። አረ እንዴት ነው ሰው ማለት ደስ ማይላት ሳያ ደምን የሚፈለው ፈጣሪ እንደዚህ ሙላ የሚታወራ እሱ ይሄ ቦታ ማቆማት ራሱ አስፈልግም። ከፈለገች ቦታ ለኪሰሽ ብሎ ቲቶ ሜድ ያስፈልጋል። ምንም ሁሌ ደግሞ ስሙ ሲነሳ እኮ ያስጠላል። እና ራሱ እኮ ያስጠላል። አንደኛው አስተካክሎ ራሱን ስሙ አጸድቶ መሄድ ምንም ያክል ከሷ ጋር የሚያጓትት ነገር የለም። ምን አለ ከሷ ጋር ገደል ትግባ ነው እኮ እሷ ዛሬም እየሄደች መንገድ እኮ ትክክል አይደለም። ቡርቴ እሷ ያለች እኮ ድርቅና ደረቅ ነው አለች። መጀመሪያ ልጁ መቼ አያለች ከልጁ ምን ያስፈልጋል? ልጁን ታውቃለች። አየሽ አሁን ብሩኬ በቃ ልቡ የዋህ እንደሆነ ለሴት ልጅ እንደሚጨነቅ በደንብ ነው የምታውቅ። ብሩኬ ልቡን በዛ መንገድ ልጁ ላይ ልትጫወት ነው የምትፈልግ። እግዚአብሔር እናንተ እኮ አላወቃችሁላትም። በቃ ብሩኬ ሁሉም ነገር እንትን እንደዛ ስለምን በዛ መጫወት ነው የምትፈልግ። ብሩኬ ብቻ ማግኘት አያስፈልግም። መለኛ ሀብቴ እምቢ ካለች ሙሽ ለምንድን ነው እንደዚህ ዝም ጥላችሁ ፎሎ የመለሳችሁ ልጆች? ልጁ ጋር ምከሩና ሙሽም ትምጣ ሀፍትም ልምጣ መለኛ። እኔ የምለው በቃ እንደዚህ ያድርጉ። አንድ ላይ መጡና የተደብቆ አንድ ነገር ማድረግ። ከዛ ልጅቷ ይዛ ትመጣለች አይደለም? ያኔ ሁሉም ይወጣና ልጅቷ ይዞ መሄድ ከሷ ጋር ምንም ያክል የሚያጋትት ነገር የለም። ለምን የሚቀሩ በእናታችሁ ሀፍቴም ሙሽም መለኛ ሁሉም ልጅቷ ይሻትል እምቢ ካለች ባይቅ እንደዚህ ነው የሚያስፈልገው። ልጅቷ አንተ ሸትልም ማንም አያስፈልግም። ተራ አውሩ። ሰሜራ አውሪ አሁን። እሺ መጠንቀቅ አለባችሁ። እሷ እኮ ተዘጋጅታን የመጣችሁ ቆርጣን የመጣችሁ። አንዴ እንትን ጊዜ ስጩን አውርቼ ሊወረድ እኔ ዛሬ እንዳየሁት ከሆነ ልጅቷ እውነት የላትም። ውሸት ልጅቷ እውነት ስለሌላት ነው እንደዚህ ያደረገችው ያለችው። ብሩኬም ሃይሚም ለብቻ መሄድ የለባችሁም። ተጠንቅቆ ልጅቷ በህግ መጠየቅ ከሆነ በህግ ለመጠየቅ ትቶ ሄድና ወይስ ደግሞ እሷ ከፈለገች ትክሰስና ህግ ላይ ይቀርባል፣ ደን ይደረጋል። ከዛም በኋላ ህግ ደግሞ በግድ እሷ ጋር ሆነ አይላትም። ልጁ አባት ከሆነ አባትነቱን ይቀበላል። ምንም ችግር የለውም። ተመካክሮ እነሱ ተወያይቶ ተጋብቷል። ይሄ ውጪ ምንም መፍትሄ የለውም። ወላሂ ከዚህ በኋላ ልጅቷ ልጆቹ ህይወት ላይ ከገባችሁ በጣም ነው ብት ብታደርጉ። የባለፈው የበልጥ ነው። ባለፈው እርጉዝ ስለሆነች ትንሽ እንትን ያለች፣ አሁን ደግሞ የሚቸግራት ነገር አለ። ክፍተት ካገኘችው ልጆቹ ትተሄዱ በህግ ጠይቋት። ከፈለገችው እሷ በህግ ትጠይቅና ህግ ይፍታ። ህግ የማይፈተው ነገር አለ እንዴ? ያን ጊዜ እኮ ለብሩክ የራሱ እንትን ነው። እሱ አጠገብ እንዳደርስ ትፈርማለች፣ እሱም ይፈርማል። አባትነቱን ብቻ ነው የሚቀበለው። አባት ሆነ ማለት ነው። ምንም ችግር የለውም። እንደዚህ የበለጠ የብሩክና የሀይሚ ሰርግ ነው። ይሄ ችግር አይደለም ራሱ። እነሱ እንደዚህ በብልጥነት ከሄዱ ከሷ ይጥፍ ነው የሚበልጧት። ቢኒም ውሸት ነው። ከድሮ ጀምሮ አብሮ እየሰሩ ያለው ልጆች ናቸው። ተመካክሮ እንደዚህ ያደረጉ ያለው ልጆች ናቸው። እነሱን የዋነቱን ተጠቅመው እነሱን ለማጥቃት ምናምን እየፈለጉ ያሉ ልጆች ናቸው። እሺ ሰሜራ አውሪ። አንቺ ደግሞ እርግቤ አለሽ ወይንም እርግቤ አውሪ። እርግቤ እሺ ሰሜራ አውሪ። እርግቤ የለችም። እንኳን በወራ ነገር የለኝም። ሁሉ ነገር የታወቀ ነገር ነው። ልጅቷ ተዘጋጅታ ተነስታለች። ስለዚህ መጠንቀቅ አለባቸው ሰዎቹ፣ እንዳትበክላቸው እንዳለ ቤተሰቦቹን። ወንድሞቹ ለምን ዝም ብሎ ለምን ትቶ ለምን ቶ ሙሽስ አመለኛስ ሀፍቴ ሙሽዬ አታስገባት እዚህ ውስጥ። እሷ እራሷ ምስኪን ናት። እዚህ ውስጥ መግባት የለባትም ሙሽዬ። በግ ማየት ግዴታ እኮ ነው የሚቀሩና አይደለም። አይ ሙሽ እንኳን አትግባ። እቺ እኮ ለምላስ እኮ እንኳን ሙሽ እና ራሱ ስንት ነው የምታስጨኝ? እቺ ለትልቅ የምትመራ ሴት ናት እንዴ? አዳምጡ። እምቢ ካለች
ምንም ነገር አሁን ዛሬ ክርክር አመጣች መፍታት ልጁን ይህ አለች። የኔ ከሆነ ሀምጪ በደንን መረምራለ ብሎ ልጁ እንደዚህ አይ እኔ በዚህ ጉዳይ እሙሽ እንድትገባ አልፈልግም። እሙሽ ጋሺ አይግቡ። ማርያምን በጣም የምታስጠላ ልጅ ነው። አንተኛ ይግባ ችግር የለም። ጋሺ ይችላል ንግግር እሙሽዬ ንግግር ስለማትል እሙሽዬ በተአምር ውስጥ መግባት የለባትም። እሷ ምስኪን ሰው ጋሺ እንዳታስቀቡ። ጋሺ ምስኪን ነው የዋ ነው ማንም ሰኒ ወየ አዩ እስኪ ተደማምጣችሁ ለማውራት ሞክሩ። ደግሞ ለነሱ የሚጠቅመው ነው እንጂ ከሌግባ ማለቱ አይደለም። እዚህ ጋር ማለት ነው አንዴ አስጨርሽ። ማንም እንዳይገባብኝ አልፈልግም። ቅድሚያ እኔ የምለው ነገር ምንም ይፈጠር ምንም ብቻውን እንዳያገኛት አበዴን ሴራ አሲራ ነው ልጅቷ ማለት ነው። አንደኛ ደግሞ ሲቀጥል ይምጣ አዲስ አበባ ተከትላት እንዳ ከዛ በኋላ የምታመጣውን ነገር ያያል። ምን ሆኗል እሱ በቃ ይምጡ አዲስ አበባ። ከዛ በኋላ ትክሰሰውን ምንም ትበለው ያኔ ይታያል ማለት ነው ውጤቱ። ትክክለኛ የራሱ የሆነ ነገር ባይኖራት ኑሮ ዛሬ ልጅቷን ይዛት ትመጣ ነበር። ሴራ ምንድን ያለው ብቻህን ላገኝ። ለምንድን ነው ብቻዋን የምታገኘው? ምን ስለሆነች? የሆነ ሴራ አስራለት እሷ ደግሞ ታሳብደዋ መተቷን አሰርታ። ይሄ ነው፣ ሌላ ነገር እኮ የለውም። ልጅቷ የመጣችበት ነገር እኮ ጠፍቶ አይደለም። ግን ደግሞ ብቻዋን ምንም ቢሆን እንዲያገኛት አንፈልግም። በቃ ከሀይሚ ውጭ ማለት ነው። ሌላም ሰው ጋር ደግሞ ደውለውለት እንደዚህ በሌላ አገኘዋለሁ ብላ የምትል ከሆነ ምንም ስልክ ይደወልለት ከማንም ጋር ይሁን እንዳያገኛት ልጅቱን አለቀ። የምፈልግ ከሆነ እኔን ማድረግ የምፈልግ ከሆነ ታድርግ። በቃ በሰው ፊት ማለት ነው። ብቻ ላግኘ ምናምን አይሰራም እንደዚህ አይነት ነገር። እውነት ከሆነ እንደዚህ ነው። በቃ ምንም ነገር ይፈጠር አዲስ አበባ ይንጡ ተከትላ የምመጣ ከሆነ ህግ ባለበት ሀገር በቃ በስነ ስርዓት ማስደረግ ይችላል። አለቀ። ምንድነው ብቻ ላግኝህ እንደዚህ ቅባንጥሴ ምናምን ከላይ ሰው ይግባበት ምናምን። ይሄ እንደ ድሮ ረጅም ጉዞ መሄድ አያስፈልገውም እኮ አጭር ነገር ባጭር መቅረት ያለበት ነገር ነው። ረጅም ጉዞ ለምን ህይወታቸው ይበላሻል? የእነዚህ ልጆች በቃ እነሱ ደስተኛ ሆኖ መኖር አይችሉም እንዴ? ባጭሩ መቅረት አለበት በቃ። ትክክል ነሽ። አዎ ስለዚህ የሚቻል ከዚህ በፊት እኮ አለች ሙሽ ጋሽ ሁሉም መኖር አለበት አለች። ረጅም ጉዞ እንዳይሄድ ንገሩት። ብሩኬን በውስጥ የምታወሩት ሰዎች ካላችሁ ብቻዋን ምንም ይሁን ምንም እንዳያገኛት አደራ። ሀይሚን ብትሆን እንዳታገኛ ብቻዋን። በቃ እነሱ ተመካክረው ወደፊት ነው መሄድ ያለባቸው። ምንም የምታመጣው ነገር የለም። ምንም የሚያስፈራ ነገር የለም እዚህ ላይ። በቃ ወንድ ልጅ አይደል እንዴ እሱ? ምንም ነገር የሚመጣበትን ነገር መጋፈጥ ይችላል። ስለዚህ ሀይሚ ከጎን ሆናለት ደግሞ በቃ ምንም ነገር አይመጣም። አዎ ትክክል። እንዴት ናችሁ? ሳኒ ሁላችሁም እንዴት ናችሁ? እኮ አትግቡ በመሀል። ስለዚህ ምንም ነገር የለም። በቃ አዲስ አበባ ይንጡ። ምንድነው የሚያዝ ከራስ ማስሆነች ነው እንደዚህ አስፈራርታ ምናምን ጭራሽ ትዝታለኝ ሀዩ የማስፈራራት ሳይሆን እነሱ ራሱ እኮ ካሜራ ደቅኖ እኮ እየፈረን ነው ብለው ማውራት የለባቸው። የምን ሁለቱ ስለሆነ ነው ሁለቱም እኮ ነው ገበሽ። ሁለቱም ማውራት የለባቸው። ምንም አያስፈራም። ምንም የሚያስፈራው ነገር የለም ገበሽ። እውነተኛ ምንም መታመጣም ሲጀመር መጀመሪያ ማለት ነው አዲስ አበባ ይንጡ። በቃ ይንጣ ትቶት ይምጣ። እንደውም ሳይሆን ማለት ነው ምንድነው ያለችው? አንተ እኔ ካልፈለግ እኔ ምቃ ብላ ነው የሄደችው አይደል? እኔም አልፈልግም ብሎ ታመጣም ገደል ትግባ። ዱቄታም ሻርሙጣ ጋለሎ ናቷል። አሁን ማለት ነው የሆነ ሰው ሼር ሲያደርግ አይመም ሼር ሲታረግ ሁላችሁም ኮመንት ላይ ሄዳችሁ አዲስ አበባ ትምጡ ብላችሁ በውስጥም እናወራለን። ግን ደግሞ ኮመንት ላይ ሁሉም አንድ አይነት አድርጋችሁ ጻፉ ማለት ነው። ከዛ እንትና ችግር የለም እምጡ አዲስ አበባ። እነሱ አዲስ አበባ እምጡና ተከትላ ትምጣ። እሷ ትከስ የኔ ልጅ አይደለም የፈለግሽው ነገር የገረመኝ ነገር ቢኖር ማለት ነው መጀመሪያ ነገር አዲስ አበባ ይምጡ ብላችሁ አታውሩ። አዲስ አበባ ስምን እያጠፋች ነው። ሄዱ አፍንጫውን ይዞ ለምንድን ነው የማያደርገው?